ሰላም ሰላም፣ ውድና የተከበራችሁ የሁለገብ ሜላት ቻናል ተከታታዮች ቤተሰቦቼ እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? አለን 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 አለን። እንዴት ናችሁ? ደህና ናችሁ? እንዴት ሰነበታችሁ? ደህና ናችሁ? ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ምንድን ነው? ሜላት ይዛ የመጣችሁ ያው የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ምንድን ነው ሜላት ይዛ የመጣችሁ ካላችሁ እንደኔ ናፍቃችሁ ካለ ይሄ ምግብ ምን ይባላል? ነገሩ እነግራችኋለሁ። ያው የምታውቁት ታውቁታላችሁ፣ የማታውቁት ምናልባት ላታውቁት ስለምትችሉ እነግራችኋለሁ ማለት ነው። የሀገሬ ምግብ ነው ታውቃላችሁ። እኔ በጣም ነው የምወደው። አሁን እዚህ ሀገር በብዛት ማለት መለኩያ ታውቃላችሁ መቼም እዚህ ሀገር መለኩያ እሱን ስለሚመስለኝ ፍሬሽን ገዝቼ እንደዚህ ሰርቼ እበላለሁኝና በጣም ነው የምወደው ይሄን ምግብ። በጣም ማለት በሳይንስ ተመርምሮ ያልታወቀ ምግብ ነው። በሳይንስ ተመርምሮ ያልታወቀ ምግብ፣ በጣም ጤናማ የሆነ ምግብ ነውና በጣም የምወደው ምግብ ነው። እንደኔ የምትወዱት ካላችሁ በብዛት ይሄ ምግብ ማለት ነው ደጋማ በሆኑ አገሮች ነው የሚበቅለው ማለት ነው። በደጋ ነው። እኔ በቆላ ይኖራል እንዴ? አይኖርም። ቆላማ በሆነ ቦታ አካባቢ አለ ለማለት ግን ብዛት የለውም። እንደደጋው ደጋ እንደ ደጋው አካባቢ ብዛት የለውም እንጂ አለ ለማለቱና በደጋማ አካባቢ የሚበቅል ነው። ስሙም ሳማ ይባላል። አሁን ይሄ መለኩያ በዚህ ሀገር እንጠቀም፣ ነገራችን ላይ እንደ መለኩያ አይደለም። ሳማው እንትን ይላል፣ ያቃጥላል ስላችሁ ሳማው ማለት ነው በእጃችሁ በሆነ ነገር ነው እንጂ እንትን ብላችሁ እሱን ማለት መቁረጥ የምትችሉት መቀንጠስ የምትችሉት ካለበት ቦታ ላይ እሾክ ነገር አለው እጃችሁ ላይ። ያን እንትን ካላችሁ ደግሞ የሆነ እጃችሁ የሆነ የመንድ እንትን ድብድብ ይላል። የሆነ ነገር እንደበላችሁ አይነት ነገር ይሆናልና ምን ልበላችሁ፣ በጣም ስለምወደው ሳየው እኔ በጣም ነበር የምሰራው እና የምወደው። በተለይ ቅዝቅዝ ብሎ ሲያድር በገብስ እንጀራ ታውቃላችሁ። በገብስ ዱቄት ነው የሚሰራው እኛ ጋር ማለት ነው። በገብስ ዱቄት ነው የሚሰራው። ዱቄት ነው የሚደረግበት። ሳማው በደንብ ከበሰለ በኋላ እንደምታዩት እናታችን እንደምታደርገው ሳማው ከበሰለ በኋላ ታወጡትና በደንብ ጨምቃችሁ ምናምን ነገር መጀመሪያ ትቀነጥሱታላችሁ። ከዛ ከእንትኑ ከቦታው ቀንጥሳችሁ ካመጣችሁት በኋላ ቤት ከመጣ በኋላ ራሱ በሆነ ነገር አርጋችሁ እጃችሁን ታሹታላችሁ። በፌስታል ምናምን ነገር አድርጋችሁ ሽት ስታረጉት እንትን የሚባለው ነገር ይተዋል ማለት ነው። ከዛ ትላላችሁ ከዛ እያለች ሜላት ምንድን ነው ይሄ ምግብ እያላችሁ የገረማችሁ ካላችሁ ማለት ነው። ከዛ እንደዚህ አሁን ይሄ ሽት እየተባለ በራሱ እንትን ነው ታውቃላችሁ፣ እንደዚህ ድቅቅ ብሎ የሚበስለው መለኩያም። በነገራችን ላይ ፍሬሽ ሲሰራ በብዛት ሱዳኖች ናቸው እንደዚህ አድርገው ፍሬሹን እንትን የሚሉት እንጂ እዚህ ሀገር የደረቀ ወይም የተፈጨ ምናምን ነው የሚጠቀሙት። እዚህ ሀገር ፍሬሹን የሚጠቀሙ ሱዳኖች ናቸው። ልክ እንደዚህ እንደኛ አረንጓዴ አድርገው የሚሰሩት ማለት ነው። በእውነት ነው የምላችሁ ምግቡ ይሄ በጣም ነው ምርጡ። በልታችሁ አትጠግቡትም። ምርጥ ምግብ ከመሆኑ የተነሳ በልታችሁ አትጠግቡትም። እና ሳየው በጣም ነው የወደድኩትና በጣም ነው የናፈቀኝ ልላችሁ የወደድኩት እያልኩ ማውራት ይቅርታ የሆነ ድምፅ እያሰማችሁ ስለሆነ ይቅርታ። ያው ታውቃላችሁ በስራ ላይ ሆነን ነውና ቆይ አሁን አወራችኋለሁ ቁጭ ብዬ ግን ላይክ አድርጉ። እያየኋችሁ ነው። ላይክ አድርጉ፣ ላይክ ሸር አድርጉ ማሮቼ፣ ላይክ ሸር አድርጉ። የኔ መሰለ ምግብ እያሳየኋችሁማ ላይክ ሸር ማድረግ ንፉግነት ነው ትላላችሁ። ንፉግነት ነው እና እላችኋለሁ ማሮቼ፣ ይሄ ምግብ በጣም ነው የምወደው።
በተለይ ወደኛ አላውቅም፣ በሌላ በተለያየ አካባቢም ይኖራል። እኛ ጋር ግን ወደ ላስታ ላሊበላ በደጋማ አካባቢ ቦታዎች ነው የምግብ የሚገኘው። ምን ልበላችሁ፣ ናፍቆኛል። ስንት ዓመቴ ከበላው ሲሄድ ይሄንን ነው። ከየትም ስቲል እንኳን አሁን በምሳሌ በጋ ሲሆን ዝናብ ባልኖረ ሰዓት ምናምን ብዙ ጊዜ እንትን አይልም እና ከየትም ፈልጋችሁ አምጡልኝ ነው የምለው። እንደዚህ ብዛት ያለው አሁን ይሄ ራሱ ነው ቅጠሉ ማለት ነው፣ ብዛት ያለው ነው በጣም። በተለይ የኛ ቤት ወደታች አለ፣ ሁሉ ሰው እየመጣ እዛ ነው የሚቆርጠ። በገንዘብ ምናምን የሚሸጥ አይደለም። የማንም ሳር ይሁን የማንም ምን ይሁን ይሄን ቅጠል በነፃ ነው ሄዳችሁ የምትቆርጡ ማለት ነው። ማንም የሚከለክላችሁ የለም ማንም። እና ይሄን ይመስላላችኋለሁ ማሮቼ። ስለዚህ ምግብ ትንሽ ካብራራሁላችሁ፣ ያው በብዛት ይሄን ምግብ የበላችሁት የምታውቁት ካላችሁ ኮመንት ላይ ንገሩኝ ማለት ነው፣ የናፈቃችሁ እንደኔ። እና ሌላው ዛሬ መማርዬን ይዤ ነው የመጣሁት። መማርዬ ትናንት ወደ ጌም ተጫውታ ነበረ። በሱ በጌሙ ዙሪያ ለመናገር አንዳንድ ነገር ለማለት ነው የመጣሁት እና ከአንዲት ኤርትራዊ እህታችን ጋር ጌም ተጫውታ ነበረ። የጌሙ ነገር እንግዲህ ጌሙን ተፋፍሟል። በነገራችን ላይ እኔ ሰው ከየት እያመጣ እንደሆነ የሚሰጣቸው ጊፍት አላቅም። ሁሉም ሰው ጌም ስትጫወቱ በአንድ ጌም የምታገኙት ብር ነገሩ ሚኪ ተናግሯል። በጣም ብዙ ብር ነው የምታገኙት በአንድ ጌም እና ሰው ለዛ ነው የቀጠሮ ጌም ይይዝና በቀጠሮ ጌም የሚጫወተው ማለት ነው። ሰው ያለውን የሌለውን አንበሳ እንግዲህ አንድ አንበሳ ለምሳሌ በዚህ ሀገር 1500 ነው አንድ አንበሳ፣ የአንድ አንበሳ ዋጋ ማለት ነው። እና ሁሉም ሰው አሁን በብዛት የዛን ቀን የመማር የቀጠሮ ጌም በነበረበት ቀን የአራት ሰው ጌም ነበረ። ሰው ተከፋፈለ ታውቃላችሁ። እሷ አሁን ብዙ ነገር እንደመስራቷ እንደ ስራዋ እንደ ብዙ ነገሯ እግዚአብሔር ነው የምላችሁ። የጌም እኔ በቃ የሆነ የእሷ ጌም በጣም በቃ እንትን ያለ ነበር የሚመስለኝ፣ የምታሸንፍ ነበር የመሰለኝ። ለዛውም ማለት አሁን እኛ ኢትዮጵያዊና ኢትዮጵያዊ ሲጫወት ምንም አይመስላችሁም። ከሌላ አሸነፈ ከሌዘር ምናምን የሚለው ምንም አይመስላችሁም። ግን ከሌላ ሀገር ጋር ስትጫወቱ ከሌላ ሀገር ጋር ከሌላ አሁን ኤርትራ የራሷ በእርግጥ እንደኛ ሀበሻ ቢሆኑ የራሷ እንትን ያላትን አታውቃላችሁ። ቆይ እዚህ ጋር እና የሚገርማችሁ ነገር ማለት ነው እግዚአብሔርን መማር ብዙ ነገር እንደመስራቷ በብዙ እርዳታዎች በብዙ ነገር እንደመስራቷ ህዝቡ እዛ ላይ የተናገረ ሰው አለ። በእርግጥ ህዝቡ በጣም ምቀኛና ተንኮለኛ ነው። እሷ ሲጀመር ጌም ወይም የጌሙን ብር ፈልገው አይደለም፣ ብዙ ሰዎች ናቸው ፑሽ አድርገዋት ጌም እንድትጫወት ምናምን። አንድ ጌም መጫወት አለብሽ። ይሄን ያክል ዓመት እርዳታ ስትሰራ መማር ጌም ተጫወት አታውቅም። በቲክቶክ ምንም አይነት ነገር ተጠቅማ አታውቅም። ለዛውም ከሌሎቹ እርዳታ ስጡ ተብለው ተቀብለው ከሚሰጡት ከሌሎቹ ተርታ ተመድባ እሷም ማብራት ስትጠየቅ በነፃ ጊዜዋን ብዙ ነገሯን መስዋዕት አድርጋ በነፃ ለህዝቡ የምታገለግል ልጅ ናት። ለብዙ ለታመመ ሰው የምትደርስ ናት። ለብዙ ለተራበ ሰው ጊዜዋን ሁሉ ነገሯን መስዋዕት አድርጋ ነው እዛ ጋር ተቀምጣ እንቅልፏን አታ 24 ሰዓት የተቀመጠችበት ጊዜ አለ። ያው ሁሉ እያደረገች ለህዝቡ መስዋዕት እየከፈለች ማንንም ብሄር ከዘር ምናምን ሃይማኖት ማትለይ ለጠየቃት ሁሉ እሺ ብላ በምትችለው አቅም ማስተባበር ነው የነሱ ስራ። ያው ዝሮ የምታስተባብረው ማለት ነውና በዚህ ጌም እኔ ታሸንፋለች ብዬ ነበር ያሰብኩት። ማለት እንደ አንድ ኢትዮጵያውያን አሁን የራሳችሁ ነገር ሲያሸንፍ ደስ ይላችኋል። እኔ ከሌላው በጌም እንደዚህ በቲክቶክ ምናምን ነገር ምንም ነገር እንትን የለብኝም ታውቃላችሁ። ግን ምንድነው ላችሁ የምፈልገው በቃ አለ አይደል እንደ አንድ እንትን ከሌላ አገር ጋር ስትጫወት አንድ ጊዜ ታስታውሱ ከሆነ ማን ነው ስሙ አንድ ኦሮሞ ነው፣ አማርኛ በደንብ አይችልምና ወልደ ጊዮርጊስ ስንት አንበሳ ነው እንደውም የሰጠው ወልደ ጊዮርጊስ። እና ኢትዮጵያን ወክዬ ነው የምጫወተው ሲል እስኪል ብዙ ሰው ነበር ሂዶ እና ሰፖርት ያደረገው የዛኔ ማለት ነውና አንድን ሀገር ወክለው ስትጫወት ያው ሀገርን እንትን ብለው ሳይሆን ራሳቸውን በራሳቸው ነው። በእርግጥ ግን አንድ ጌም ብቻ ሆነ። እንደገና ደግሞ አንድ ጌም ብቻ በመሆኑም ሁለተኛ የተሰጣት ጊፍት ደግሞ አላነሳትም ነበረ መማር ማለት ነው። የተሰጣት ጊፍት በጣም ብዙ
የሚገርማቸው አንበሳ እስከ ልጁ ነበር የተሰጣት ማለት ነው። እስከ ልጁ ሲሰጣት ግን መማር ምንድን ነው እንትኑ ካለቀ በኋላ ነው ሁሉም ሰው ምንም እኔ እየታየ በጣም ነው የተናደድኩት የነበረ መጀመሪያ የቤት ታየውን አንበሳ አየሁኝ። ከዛ በኋላ ግን ምንም አይነት ጊፍት እየታየኝ አልነበረ፣ ምንም አይነት ጊፍት። እሷም ደንግጣ ጸጥ ብላ ነበረ። ሁሉም ሰው ደንግጧል። በቃ ታውቃላችሁ፣ በቃ የሆነ መሸነፍ አልወድም እያለች መጀመሪያ ተስፋ ያደረገችባቸው ሁሉ ጸጥ ነው ያለው። ጊፍቱን ወደየት ቀብሮ እንደያዘው ጊፍቱን ወደየት እንትን ብሎ እንደያዘው አላውቅም፣ እንዴት እንደሆነ አላውቅም። የእሷ ብቻ ነው እየሄደ የነበረው፣ የእሷ ብቻ ነው የሚታየው እና ከላይ እስኪል እንኳን እየቆጠረ ያለው እንትኑ አይታይም። የመማርን ሸፍኖታል፣ አይታይም። በቃ ቀዩዋ ብቻ ወደ ኋላ እየሸሸች እንደምትሄድ ነው እንጂ የሚታየው ምንም ነገር አይታይም ነበር። በጣም ነበር እኔ እንትን ያልኩት፣ እንዲህ ሰው እንደዚህ አንድም ጊፍት የሚሰጥ የለም። ምን አስበው ነው ያልኩት። በቃ ምን አስበው ነው? የት አሉ? ሰው ወደ 30 ምናምን ሺህ ገብቷል። በእርግጥ ግን ያ ሁሉ በልጅቷ ታብታብም አልነበረም አሉ በልጅቷ በኩል። የሚገርማችሁ ሰውም ያለው ከብዛት ጥራት የሚባለው ወደ 7000 ምናምን ሰው ነበር። መማር ጋር ግን የሁላ ሰው 30 ምናምን ሺህ ሰው ተሰብስቦ እርግጠኛ ነኝ ብዙዎቹ ጌመሮች ማለት ቲክቶክ ላይ ብዙ ነገር ያውቃሉ። ዳብል መጣ እያለች እየተናገረች ነበር። ዳብል መጣ እንደዚህ ያለ እየተባለ የማያውቅ ሰው የለም። ጊፍት ገዝቶ ያስቀመጠ የማያውቅ ሰው የለም ብዬ ነው የማስበው። እና ሁሉም ጊፍቱን የሰጡት አንበሳውን ሌላም ነገር የሰጡት ካለቀ በኋላ ከተቸነፈች በኋላ ያ ሁሉ ጊፍት ሲንጋጋ ነበረ። እኔ በጣም የተናደድኩት እንጂ ምን አስበው ነው ያልኩትኝ። አንድ ጌም ነው ተጠቀሙበት። ምክንያቱም ይህ አንድ ጌም ነው። ሁለት እንትን በትሪፕል ምናምን ስለ ጌም የማውቀው ነገር የለኝም፣ ነግሬያቸዋለሁ። ግን እንደዚህ አሁን ኢትዮጵያዊ ኤርትራዊ ወይም ከሌላ ዜጋ ጋር ከሌላ ሀገር ጋር ይጫወታል ሲባል የሆነ እንትን የምትሆኑበት አለ አይደለ? እንደዛ በጣም ጓጉቼ እከታተላለሁ። ልክ አንድ ሰው የእግር ኳስ እንትን ብሎ ጓጉቶ እንደሚከታተለው ይሄ ማን እንደሚያሸንፍ እከታተላለሁኝና መማር ታሸንፋለች ብዬ ነበር። ያው በትንሽ ነጥብ ቢሆንም የተለያዩትም ቢሆንም ተሸነፈች። በጣም የተናደደችው እንባ ሁላ እየተናነቃት ነበረ። ታውቃለች እኔ ራሱን ባለ የተናነቀኝ። ምክንያቱም ያ ሁሉ ጊፍት መስጠታቸው ካልቀረ ለምንድን ነው እየቆየ ነው? አንዳንድ ጊፍት ቆይቶ ነው የሚደርሰው። እና ልክ አሁን ዳብል ጀምሯል ዳብል ስትል ወደውኑ መልቀቅ ነበረባቸው። የመጀመሪያው አሁን ዳብል ጀምሯል ምናምን ሲባል ቤታየው ናት መጀመሪያ የለቀቀችው አንድ አንበሳ። ከዛ በኋላ ያለው ሀቢባ ከዛ ቀጥዬ ነው ብላለች። ከዛ ቀጥሎ ያለ ሰው አለ ምናምን። ምንም ነገር አልታየኝም። እኔ ምንም አይታይም ነበር፣ አይታይም የት እንደተደበቀ። በኋላ ነው ጌሙ ካለቀ በኋላ ዝም ብሎ ጊፍቱ ያለማቋረጥ ይሄዳል። ያለማቋረጥ ማለት ነው። በጣም ብዙ ጊፍት ነው በእርግጥ የተሰጣት፣ ግን አንድ ትንንሽ ዳቡል ምናምን ሳይሆን ትልልቅ አንበሳ እስከ ልጁ ነው ሲሰጣት የነበረውና ያን አንበሳ እስከ ልጁ ተሰጣትም አልተሰጣትም ይችል ቀድሞ ቢሰጧ ኑሮ አትሸነፍም ነበረ። ግን በጣም ነው በቃ አለ አይደለ እንደ እሷ ገብቷችኋል። በጣም በቃ አለ አይደል ሰፖርት የሚያደርጓት ካጎኗ ጀግናችን ንግስታችን የሚሏት ሁላ ነበር የመሰለኝና በባህል ማስተዋወቅ በተለያየ ነገር በሁሉም መማር ደብቃ የምትታይ እህት ናትና እንዴት በዚህን ደረጃ እሷን ማለት ደስ እንዳይላት ወይ እንዲከፋት ያደረጋችሁ ብዙ ሰዎች ታውቃላችሁ። ሚኪ ስትል ያለበት እንኳን ቢታወቅ እግዚአብሔርን ለጊፍት የሚሆን ገንዘብ አጥቶ አይደለም፣ ግን ልብ ቅርጽ ብቻ ነው ሲሰጥ የነበረው። ልብ ቅርጽ ብቻ። ብዙ ጊፍተሮችን የመጡ የለም፣ ማንም የመጣ የለም። እስኪል 3 ወንዶች ናቸው ምናምን ናቸው ጊፍት የሰጡት ከወንዶች። ሌላው ሴት ነው ጊፍት የሰጠው ማለት ነው። የለም ጊፍተር የሚባል የለም። እሷ እኮ ለሁሉም ነው የምትሰጠው። በሁሉም ቤት እንትን አለበት በተባለው በሁሉም ቤት ማለት ነው። ግን የእጅህን የሚመልስልህ የለም። አንበሳ የተለያየ ማለት በገንዘቧ እየገዛች እንደዚህ ተጫውታ አታውቅም። በስንት አመቷ የመጀመሪያ ግን ብትጫወት ሰፖርት ማድረግ ነበረባቸው ሁላቸውም ማለት ነው። እና ቀኑም አጭርም ቢሆንም ሰፖርት ማድረግ ነበረባቸው። ጊፍቱ ሳይሆን ሰዓትና ሰዓቱን ጠብቀው ቢሰጡ ጊፍቱ አያንስም ነበር። ግን ሰዓቱን አልጠበቁ። ካለቀ በኋላ ምን ያደርጋል? ለምን ምን ያደርጋል? እሷ ገንዘብ ቸግሯት እኮ አይደለም እየሰራች ነው። 24 ሰዓት እየሰራች ነው። ነርስ ናት። እና ለምን እንደዛ ሊያደርጉ እንደቻሉ አላውቅም። የሚገርማችሁ ነገር እና እኔ በጣም ተናድጄ ነበር። ያው አለፈ እንጂ ተናድጄ ነበር። አሁን ተመለሰች ተጫዋች ምናምን እያሏት መመለሰች ተጫዋች። አረ
አልሞክረውም። ዝም ብሎ ኖርማን ጊፍት እጫወታለሁ፣ ግን ኖርማን ጌም እጫወታለሁ። ግን እንደዚህ የቀጠሮ ጌም ይዤ ጭንቀቱ ራሱ እውነቷን ነው ያስጨንቃል። በጣም ነው ተጨንቃ የነበረችው የምትናገረው ሁላ እያቃታት ምናምን በቃ አይደል የሆነ እንትን የምትሆኑበት የመጀመሪያ ስለሆነ አንደኛ ደግሞ ከሌላ እንትን ጋር ስለሆነ በቃ የሆነ እንትን ብላ ነበርና በዛ ነው መማርዬ አብሽሪ የኛ ንግስት። በጊፍት ወይም በዚህ እንትን የምትይ አይደለሽም አንቺ። ምክንያቱም የምታደርጊው የምትሰሪው ስራ ብቻ ለራስሽ በቂ ነው። እግዚአብሔርን የምትከበሪበት ንግስት ነሽ። ብዙ ነገር ለሰው መስዋዕትም እየከፈልሽ ስቲል እንኳን በዚህ ነገር እንኳን አሁን በዛም በዚህም ብለው ለማሸማቀቅ እንኳን ቢሞክሩ እግዚአብሔርን ነው የምላችሁ። በቃ እኔ በምችለው አቅም ሰውን ከመርዳት ወደ ኋላ አልልም ነው ያለችው። እና ጎበዝ ናት፣ ጀግና ናት። በቴዲ ቤት ቀርባ ስትጠየቅ ሰምታችኋል። ያለውን ነገር መረጃ ሁሉንም እንትን ካለች በኋላ ምንድን ነው ያለችው? እኔ በቃ በቻልኩት አቅም ሰውን ከመርዳት ወደ ኋላ አልልም ነው ያለችው። እውነቷን ነው። በቻለችው አቅም ሰውን ከማገዝ ከመርዳት ወደ ኋላ አትበይ። መልካም ነሽ፣ ቅንነት ነሽ። ካላይ ነው የሚሰጠው እንጂ የሰው ልጅ ራሳችሁ ስላሰባችሁት እኛ ብዙ ነገር እናስባለን። እኔ አሁን እግዚአብሔር ብሎ ሰዎችን ባግዝ ብረዳ ምናምን እላለሁ። ግን ከላይ ካልተሰጣችሁ ብታወሩ ብታስቡም አይሆንላችሁም። እና እንዳንቺ መሆን የሚፈልጉ ብዙ ሰዎች አንቺን እንትን መያዝ የሚፈልጉ አሉና ለእነሱ አርያ ነሽ አንቺ። በዚህ ጌም አሁን እንደዚህ በቃ እየደጋገሙ እየገቡ እሷን ለማሸማቀቅ ትናንትናም እንደዚህ እያሉ አልነበረ ገብተው ማለት ነው። ከትናንት ወዲያ ነው የነበረው ጌሙ። ትናንትናም ገብተው በቃ እንዲህ በዚህ ነጥብ በዚህ ወጥቶ በዚህ ገብቶ አትበሏት። በቃ አለቀ። ወይ ሰፖርት ባደረጋችሁ መጀመሪያ እንዳትሸነፍ ከጎኗ በሆናችሁ ካሸነፈች በኋላ እየገባችሁ ማቋጨር ይሄ የኛ የኢትዮጵያዊ ባህላችን ነው። ሲጀመር አንድ ሰው ሊሞት ከሞታ ማፋፍ ደርሶ ድረሱልኝ እያለ በሚጨነቅበት ሰዓት አትደርሱም። ከሞተ በኋላ ግን ሁሉም ቪዲዮ ይሰራል። እንዲህ ብሎ በሰው ሀገር ቀረ፣ እንዲህ ብሎ እያለ ቪዲዮ ይሰራልና ሳለን ግን መተጋገዝ አንችልም። እኛን በዛም ወይ ግን ከብዛት ጥራት የሚባለው በ7000 ሰው ድምጿን አጥፍታ ነው እንደዛ ሰዓትና ጊዜውን ጠብቀው የተሰጣት ጊፍት ራሱ ከሷ ያነሰ ነው የሚገርማችሁ ነገር እና ግን ሰዓቱን ጠብቀው ስለሰጧት በደንብ ስላጫወቷት ነው ያሸነፈችው። እና ቅንነት፣ መልካምነት በቃ በስተክክልነቱ ነው እንዴ። ከተሸነፍኩ በኋላ ምን ያደርጋል? ጌም እኮ ሌላ ኖርማል ጌም ስትጫወቱ ምንም ችግር የለውም። አንድ አበባ ሁለት አበባ እንትና ምናምን እያላችሁ ስለፈልፋላችሁ። ይሄ እኮ ቀጠሮ ተይዞለት ታውቃላችሁ። በጣም በጉጉት እንደው በቃ የሆነ ተጨንቃችሁ ተጠባችሁ እስኪ መሽ እስከሚነጋ የምትቸገሩበት ነገር አለ። እንደዛ ነው። እና አብሽሪ እህት ዓለም ችግር የለውም። አንድ ቀን ደግሞ እንደምንም እስኪ ቀጠሮ ይዘሽ ተጫዋችልን እያሉ አይደለ? ረዘም አድርገሽ ቀኑን እንዲሁም ደግሞ 3 ጌም ምናምን አድርገሽ ተጫዋች እያሉ ነው። ተጫውተሽ እስኪ ያሳያችሁ እና አመሰግናለሁ ስለተከታተላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል። ሜላት ነበርኩ አብሬያችሁ የቆየሁት። ሰላም ሁኑ።